አውዬ እንዴት ነሽ? ሰላም ነው አለን። እንዴት ነሽ? ሰላም። እኔ አውዬ ባይዘዊ እዚህ ላወራ የመጣሁት በህዝብ መካከል ብዙም ንግግር አልችልም። የመጀመሪያዬ ነው እና በጣም ጀግና አባት ነው ያለኝ እና ስለ አባቴ ነው አብዛኛው ታሪክ። በዚሁም በህዝብ ፊት ለማመስገን ስለምፈልግ ነው። ስለ አባትሽ ታሪክ ነው? ስለ ራስሽ ነው ታሪክ? የራሴም ታሪክ አለበት። አብዛኛው ግን ማለት ለጀግና አባቶች ተምሳሌት ይሆናል ብዬ ስለማስብ ነው የአባቴ ታሪክ። ያው እኛን ያሳደገበት መንገድ ያለና ብዙ ውጣ ውረድ አለው እና እሱን ነው ማካፈላችሁ። እሺ ባጭሩ አልኩ ማለት አቀራርበሽ። እሺ እኔ የ12 አመት ልጁኛ ነው ታሪኩ የሚጀምረው ማለት ነው እና 2003-2004 አካባቢ ነው እናቴ በባህር ወደ ሳውዲ አረቢያ ስትመጣ ትንሽ ተጋጭተው አለመግባባት ተፈጥሮ ከፋዘር ጋር ተለያዩና ወደ ሳውዲ መምጣት መረጠች እናቴ። ያው ባጭሩ ስላልሽ ብዙ ታሪክ አለው ግን ባሳጥረው ብዬ ነው። በጣም እናቴ ናት የምታስተዳድረን የነበረው እና ፀጉር ሰርታ ምናምን ነው። አባቴ ህመምተኛ ነው እና ትንሽ አለመግባባት ተፈጥሮ ተለያዩ። በአጋጣሚ ታናሽ እህቷ እዚህ ነበረች እና ነይ ቶሎ ስትላትኝ ወደ ሳውዲ ለመምጣት በባህር ተገደደች ማለት ነው። በሰዓቱ እኛ አባታችን ጋር ቀረን። ያኔ 4 ነን። አንዷ የኔ ታላቅ አግብታ ነበር። 3ታችን አባቴ ጋር ቀረም ማለት ነው። የአመት ከ5 ወር ነበር የመጨረሻዋ። 1 አመት ከ5 ወሯ ነበር እድሜዋ የመጨረሻዋ እህታችን ማለት ነው። እና ከኔ ታናሽ ወንድ ነው ያለው የኔ ታናሽ። ከዛ ስትመጣ አጋጣሚ ዶኒክ ተገልብጦ እናቴ አረፈች ማለት ነው። መሞቷ ተነገረ እና እኔ እንጃ በጣም ከባድ ነበረ። እናዝናለን፣ በጣም እናዝናለን። እናቴ እንደሞተች ልክ በወሯ እንደሞተች ተነገረን። መጀመሪያ ተሻግራለች ነበር ያሉን እና ከዛ በሌላኛው ሳምንት ደውለው ተሻግራለች ባሉን ሳምንት ደውለው እንደሞተች ተነገረም ማለት ነው። እስከ ነብሷ ወጥታ ነበር። እሷ ትንሽ መስመር ስትወዶኒ ኩል በኬንያ መስመር ነበር የወጣውና እስከ ነብሷ ነበር የወጣችው እሷ። ውሃው ግን ተስማምቶ ዝም ማለት ሆስፒታል ገብታ ምናምን ነበረ የባህር ኃይል ወስዷቸው ማለት ነው። ግን የእሷ ውሃው ተስማምቷት ምናምን እምቢ አልወጣም ብሎ እና ሞተች። በ7 ቀኗ ነው የሞተችው ምናምን አሉ። እሷ ጋር የነበሩ ተርፈው የተመለሱ ልጆች ነበሩ ወደ ሀገራቸው ማለት ሲነግሩን ማለት ነው። እና እኔ 12 አመት የነበር ብዬሻለሁኝ። የ3ኛ ክፍል ተማሪ ነበርኩኝ። ከዛ አቆምኩ ትምህርትና ታናናሾችን አባቴ ለማገዝ ማለት ነው እነሱን ቴክር ማድረግ ጀመርኩኝ ትምህርት አቁሜ። ከዛ ልክ እናቴ በሞተች በአመቷ ምናምን ወደ ክፍለ ሀገር ገጠር ነበር የምንኖረው፣ ወደ ከተማ እንድንገባ ተገደድን። ምክንያቱም አባቴ ወንድ ነው ሊያመጣ ይችላል ከውጭ እንጂ መስራት አይችልም። የገጠር ወንድ ታውቂያለሽ፣ ማብሰል አይችሉ ምናምን እና ወደ ከተማ አጎት ነበርና ወደ ከተማ ይዛቸው ነው በቃ ያገኘውን ነገር ቢያንስ ገዝቶ ይባላሉ አይራቡ ምናምን ብሎት ወደ ከተማ መጣም ማለት ነው። ከዛ ከተማ መጥተን መኖር ጀመርን። እህቴ አግብታለች ብዬሻለሁኝ። ገና የ15-16 አመት እናቴ ነበር፣ ግን ተድራ ነበረ በሰዓቱ ታላቅ እህቴ ማለት ነው። በቃ ታላቅ ያለሁት እኔ ነበርኩ ከቤት። 2ቱ ታናናሾች ናቸው። ከዛ ትንሿን ያማት ነበረ። የታናሽን ታናሽ የሚጥል በሽታ ነበረባት፣ ይጥላት ነበረ ምናምን። እሷን አዝዬ ሲሄድ ምናምን የሆነ ልጅ ወልጄ በህፃነት ምናምን ይመስላቸዋል እኔ ከተማ ሰው እና ወልደሽ ነው ምናምን ይገራረማሉ ምናምን። እሷን አዝዬ ሲሄድ ምናምን ይገራረማሉ። አንቺ ወልደሽ ነው እንደዚህ ምናምን በህፃነትሽ አጋብቶሽ ነው ምናምን ይሉኛል። አንገቴ እንደፍቼ እያለቀስኩ ዝም ብዬ ነበር ማለተው። ከዛ እህቴን እያሳደግኩ ምናምን ለዛ ህይወት ቀጠለ።
ልክ እናቴ ሞታ 2 ዓመቷ ምናምን ላይ እያለ ያኔ እሷ ስታለቅስብኝ የሆነ የጎረቤት ሱቅ አለና ከሱቁ ይዤ እሄዳለሁ። እሷም ማለት ነው ወንድ ነው ባለ ሱቁና ከሱቁ እሷን ይዤ ሁሌ ሰው ከሱቁ ስለሚያየኝ ከረሚላ ምናምን እዚች ለማታለል ስታለቅስብኝ ሁሌ ሲያዩኝ ማለት ነው። እዛ ምን ብለው ነገሩት ለአባቴ፣ እዛ ደፍሯታን ባለ ሱቁ ደፍሯታን እና እዛ ልጆችን እነዚህን ሳታሳድግ ሌላ ልጅ ልታመጣብህ ነው። እንግዲህ አስቢው ገና 14-13 ዓመቴ ነው የዛን ሰዓት ማለት ነው። ልታመጣብህ ነው ምናምን ብለው ሲነግሩትኝ ከዛ ፋዘር አመጣና ከቤት እንደዚህ እየተባለ ነው ምንድን ነው ምናምን ሲለኝ እኔ ስለ ወንድና ስለ ሴት ራሱ አላውቅም። የዛኔ በጭራሽ ገጠር ነው ያደግኩት። ከተማ ገባሁኝ 1 ዓመት ምናምን ነው የሚሆነው። ምንም ነገር አላውቅም ስለ ወንድ ስለ ሴት ጭራሽ። ግን እንደዛ ብሎ ፋዘር ጠየቀኝና በጣም ከፍቶት ምናምን እንትን አለኝ፣ አለፈኝ ማለት ነው። እንደዚህ አይነት ነገር ምናምን ብዬ አለፈኝ። አሁንም ሌላው ሱቅ ስለሌለ ከዛ ከሰፈር አሁንም እሄዳሉ ከሱቁ ብስኩት ልገዛ ስታለቅስብኝ ምናምንና ከዛ የሆነ ሰዓት ላይ በጣም አማራጭ የምትወልጅ ፎቶ አለሽ? ቪዲዮ ሰርተሻል? ጎይቶም ምንድን ነው? አፋልጉኝ ከሆነ ቪዲዮ የሰራና ፎቶ ያለው ሰው ብቻ ነው የምናስገባው። የሚፈልገውን ግለሰብ ፎቶ ያለው ሰው አልሰራችም። ቪዲዮ ስሪ መጀመሪያ ከፍታሉ ስላቆረ አንድ ቁጥር እየጻፍን አካውንት ፕራይቬት ነው። ጻፍልኝ በኮመንት ምን ፈልገህ ነው? ጎይተው ጻፍልኝ፣ ይህን ፈልጌ ነው ብለህ ጻፍ። እሺ ይቀጥል። ከዛ ይቹ ምናምን እንደዚህ ይመጡና የአባቴ ሆን እንዴት አትቆጣትም? እዛ ሱቅ እየሄደ ደፍሯታል እየተባለ ምናምን ሲሉት መታኝ። አባቴ ማለት መቶኛ ያቅም የዛኔ መታኝ እና ጠየቀኝ። አሁንም አላውቅም አልኩት። ጭራሽ የሚባል ነገር የለም አላውቅም ምናምን አልኩት እና ከመታኝ በኋላ እኔ ሳለቅስ አብሮኝ አለቀሰ ማለት ነው አባቴ። ከዛ አብሮኝ አለቀሰ። የመጀመሪያ ጊዜ ነው የመታኝ አባቴ የዛኔ ማለት ነው። አብሮኝ አለቀሰ። ከዛ ያን ታሪክ ነበርና የአባቴ ልጅ ከሌላ የምትወደድ ሌላ ሀገር ሱዳን ጠረፍ የምትኖር ነበረች እና እናቴ ሞቴ የሰማችው ልክ እናቴ በሞቴ በ2 ዓመቷ ነው እና መጣች። ብዙ ጊዜ ስልክ አልነበረም የዛኔ፣ እንደዚህ አንዳንድ ነው። እኛ ደግሞ ስልክ አልነበረንም። ከዛ መጣችና ይሄ ነገር ስትሰማ ይዤሽ ልሄድ አለችኝ። ይዤሽ ልሄድ ስትለኝ እኔም እሄዳለሁ ብዬ ተነሳሁ። ያቺ አግብታ ልይሽ ነበር እህቴ መላክ ጫና 12 አንድ ቁጥር ነው እየጻፍክ ያለከው። እዚህ ቤት በአንድ ቁጥር አይገባም። ምን ፈልገህ ነው? አፋልጉኝ ከሆነ አፋልጉኝ ነው። ቪዲዮ ሰርቻለሁ ብለህ ጻፍ። መላክ ጫኔ አፋልጉኝ ቪዲዮ ሰርቻለሁ በል። ቪዲዮ ሰርተህ ከሆነ እናስገባሃለን። ራሱ ባለቤቱ ቪዲዮ ያልሰራ ሰው እናስገባም። ምን ፈልገህ ነው? በአንድ ቁጥር አይገባም። ጻፍ የምትፈልገውን፣ እዛ እናስገባሃለን። ካልተጻፈ አይገባም። እዚህ ኖ ሀቡ እሺ። አፋልጉኝ ካልሆነ ችግር ላይ ነኝ የገንዘብ አይደለም ብሎ ይጻፍ። ችግር ላይ ከሆነ የገንዘብ ካልሆነ፣ የገንዘብ እርዳታ ከሆነ ግን አናስገባም። እዚህ ቤት ገንዘብ እርዳታ እናሰባስብም በዚህ ሰዓት። ችግር የለም አብሽሪ። ይሰማል ይሰማል። ማሬ ግን አትደጋግሚ። በቃ ልጅነትሽን እልፍ እያልሽ አጠራ አድርገሽ በጣም እያረዘምሽው ነው እና አንድ ቦታ ላይ እየቆየሽ ነው። እሺ። ከዛ እሷ መጣች። የአባቴ ልጅ መጀመሪያ ልጅ ናት። ለእናቴ አትወዳትም። መጣች። ካልሄድኩ አልኩ። እህቴ ደግሞ በአባን ተፋታ መጣች። አግብታ የነበረችው ማለት ነው። ካልሄድኩ ብዬ እህቴ ጋራ የአባቴ ልጅ ጋር አብሬ እሷ ወደምትኖርበት ሀገር ወደ ሱዳን ጠረፍ ነው ብዬሻለሁኝ። ይዛኝ ሄደች። ልክ 14 ዓመቴ ጨርሼ ወደ 15 ምናምን እየሄድኩ ነበረ። ከዛ እዛ ሂጄ ደግሞ ትንሽ ሳልቆይ እምቢ ብላ
ዳረችኝ እሷ ማለት ነው። እዛ ሳልፈልግ ምናምን ዳረችኝ። ከዛ ያገባው ሰውዬ ቢያንስ የ27 የ28 ይሆናል። እኔ የ15 ዓመት ምናምን ነኝ በዛን ሰዓት እምቢ ብላ ስትድረኝ ማለት ነው። ከዛ ሳለቅስበትኝ ሁሌ ጧት ማታ አለቅስበታለሁ። እሷ እዛ ከወሰደች በኋላ ለሱ ሰውዬ ዳረችኝ። በቃ ምንም ቸክ አታደርገኝም እና ከዛ ሳለቅስበትኝ ለሱ ወደ አባቴን አይቼ መምጣት አለብኝ እያልኩ ሁሌ አባቴን ናፍቆኛል እያልኩ ሳለቅስበት መለሰኝ ወደ አገራችን ማለት ነው። ይዞኝ ሄደና አድርሶኝ ተመለሰ። ናፍቆትሽን ስጨርሽ መልስሻለሁ አለኝ። ከዛ እኔ አልመለስም ብዬ እምቢ አልኩኝ። ከዛ ከሄድኩ በኋላ በፍርድ ቤት ምናምንም እምቢ ብሎ በመከራ ተፋታንና ተፋታሁኝ። ከዛ አባቴ ጋር መኖር ጀመርኩኝ እኔ ማለት ነው። መኖር ጀምሬ ከዛ ከሰፈር እኔ የሆነ ልጅ ከሰፈር ፍቅር ያዘኝ እኔ ሰውየው ጋር ከተለያዩ በኋላ ማለት ነው። ከዛ ፍቅር ያዘኝና መጀመሪያ ላይ ፍቅር አልነበረም። ልጁ ጋር በጣም እንፎጋገር ነበር፣ መንገድ ላይ እንሰዳደባለን ምናምን። ከዛ እያለ ወደ ፍቅር ተቀየረና ፍቅር ያዘኝ እኔ ማለት ነው። ከዛ በእንትን አንድ አልነበርንም በሃይማኖት ፍቅር ሲይዘኝ ታውቂያለሽ፣ የክፍለ ሀገር ሰው እንደዚህ አይረዳም። እና ከዛ ቤተሰብ ሲያውቅ እኔ አጎቶች ምናምን ሲያውቁ አስረውን የመደብደብ ምናምን ጀመሩ፣ ከሱ ጋር እንዳልሄድ ማለት ነው፣ ከሱ ጋር እንዳልታይ ምናምን። ከዛ እኔ ደግሞ አሸነፍኳቸው። አባቴ ደግሞ ተዋት፣ እኔ ልጅን በመከራ መካከል ነው ያሳደግኳቸው ልጆችን፣ ተዋትኝ፣ እኔ አለች ማለት እፈልጋለሁ፣ ስለዚህ ተዋት፣ ህይወቷን ትኑር፣ በቃ እሷ ሲገባ ሲጸጽታት ትመለሳለች ምናምን አለና ከዛ ተውኝ ማለት ነው። በአባቴ እንትን ትተውኝ እየኖርን አረገዝኩኝ እኔ ማለት ነው። ሳላገባ በፍቅር እየኖርን አረገዝኩኝ። ከዛ ሳረግዝ ልክ ሁሉም ቤተሰብ አገለለኝ ከአባቴ ጀምሮ ማለት ነው። አባቴ በጣም ተናደደ። ለምን ታረግዣለሽ? እኔ ህይወት እንዲገባሽ ነው የለቀኩሽ እና ለምን አረገሽ ምናምን። ሁሉም ሰው አገለለኝ ማለት ነው። ብቻዬን ሆንኩኝ እኔ። ከዛ ልክ የ3 ወር እርጉዝ ስሆን የስኳር ታማሚ እንደሆንኩ ተነገረኝ እኔ ማለት ነው። እዛ ቤተሰብ አግሎኛል። የሆነ ቤተሰብ ስላገለለኝ ተናድጄ ምናምን ይሁን ስኳር የመጣው በእርግዝና የመጣ ይሁን አይታወቅም፣ ስኳር እንዳለብኝ ተነገረኝ። ራሴን ስቼ የሆነ ሰዓት ላይ ወድቄ ስሄድ የ3 ወር ሁኜ ስኳር እንዳለብኝ ተነገረኝ ማለት ነው። ከዛ እንደምንም እንትን አልኩኝ። የ6 ወር እርጉዝ ሁኜ ቤተሰቦች ጋር ታረቅኩኝ። ታምሜ በህመም ምክንያት መጥተው ያው ልትሞት ሲሏቸው ሁሉም ቤተሰብ ታረቀኝ እና እንትናል ልጁ ጋር ሁኜ ወለድኩ። ወልጄ ከልጁ ጋር ተለያይም ማለት ነው። ስንለያይ ልክ አባቴን ረግጬ ስለሆነ የወጣሁትኝ ወደ አባቴ መመለስ ልጄን ይዤ አልፈለኩም። ፈራሁ፣ አፈርኩኝ እኔ ማለት ነው። ተይታ ብዬ ስለነበረ ያዋጣኛም ብዬ ስለሄድኩኝ ስለረገጥኳቸው ቤተሰቦች ረግጬ ስለሄድኩ መመለስ አልቻልኩም ወደ አባቴ ቤት ማለት ነው። እኔ ቀጥታ ወጥቼ ቤት ተከራየሁ ለብቻዬ ምንም ነገር ሳይኖርኝ ማለት ነው። ከዛ ልጄን ይዤ ዝም ቤት ከባዶ ቤት ተከራይቼ ገባሁና ልክ በሌላ ሰፈር ሂጄ ልብስ አጥቤ ምናምን እመጣለሁ። ልጄን አዝዬ ምናምን እንደዛ እያልኩ ህይወት ቀጠላል። ትንሽ ከበድ ይላል። ያው ልጅ ዞ ታውቂዋለሽ፣ ገና ህፃናት የ3 ወር 4 ወር ምናምን የተለያየ ነው። ከዛ እንደዛ እያለ ህይወት ቀጠለ። መጨረሻ ላይ ዝም ብዬ ስመለከተው ሁሉም ነገር በጣም ከባድ ነው። ሳስበው ይችል ህፃናት አሁን ላታስቸግሬ ትችላለች፣ ነገር ግን እያደገኝ ብዙ ፍላጎት አለና ልታስቸግሬ ትችላለች። አሁን የኔን ጡት ነው የምጠባው፣ በቃ ምንም የምታስቸግረው ነገር የለም ምናምን ብዬ ከዛ ሳስበው ጨነቀኝ። በቃ ወደ አባቴም እንዳልመለስ ከበደኝ። ከዛ ዝም ብዬ ልብስ እያጠብኩኝ እንትን ስል ፋዘር ሰማ ማለት ነው ይሄን ነገር ልብስ እያጠብኩ እንደሆነ በሌላ ሰፈር ምናምን ሰማና መጣ። ልጅ አለኝ አንቺ እንደዛ ብለሽ ስለሄድሽ አፍረሽ ሆናል። አንቺ እኮ ልጅ ነሽ ለኔ፣ የፈለገ ነገር ብትሰሪ ልጅነትሽን ከኔ የሚገነጥለው ነገር የለም። ስለዚህ የአባትሽ ቤት ሞልቶ የሚበላ እንዴት ልብስ ታጥቢያለሽ ምናምን ብሎ አልቅሶ ወሰደኝ ማለት ነው። ሲወስደኝ ብቻ እዛ እየተሳቀቅኩ ነበር የምኖረው። በቃ በራሴ ጥፋት የራሴ ስህተት ነው የሚያሳቀቀኝ። ተሳቀቄ ስኖር ከዛ መጨረሻ ላይ ወደ አረብ ሀገር መንጣት መረጥኩኝ ማለት ነው።
ወደ አረብ ሀገር መንጣትን በባህር ምናምን አሰብኩና ያው ብዙ ያው ለመብላት አይረበንም እንጂ እንደዚህ አድርጌ በእንደዚህ ገንዘብ እሄዳለሁ የምለው የለውም ፋዘርም ማለት ነው። ከዛ መጨረሻ ላይ ዝም ብዬ ቁጭ ብዬ ሳስበው አይ ሰርቶ ክፍያ የሚወስድ አለ ምናምን እንደዚህ ሲባል ሰማሁና ተነስቼ እኔ ልጅን ጥዬ ታላቅ እህቴ ማለኝ ምናምን ልጅን ከቤተሰቦቿ ነው የጣልኳት ከአባቷ ቤተሰቦች ጥዬ ወደ አረብ ሀገር ምናምን ስመጣ አዲስ አበባ ስደርስ የስኳር መድኃኒት ይዤ ነው። አንቺ የስኳር ህመምተኛ ነሽ፣ ለምንድን ነው የምትሄጂው አረብ ሀገር? መንገድ ላይ ራብ አለ፣ ውሃ ጥም አለ፣ ትሞቻለሽ፣ ቢጠማሽ ቢርብሽ ትሞቻለሽ ምናምን እንዴት ብለሽ ለምከጁ አሉኝ። ደላላዎቹ ራሱ ማለት ነው አዲስ አበባ ኖ አልኳቸው። እኔ አላህ አለኝ ችግር የለውም አላህ አለኝ። ብዙ ውጣ ውረድ አሳልፌያለሁ ከህፃነት ጀምሬ ይሄንም አልፈዋለሁ። ውጭ ያላት ነፍስ ከየትም ቢሆን የትም ቦታ ትወጣልኝ። መሄድ አለብኝ ብዬ ደላሎች ራሱ አይቻልም ብለው የነበር የሀገሬ ልጆች ናቸው። አይ እኔ እሄዳለሁ ብዬ የስኳር ኪኒናዬን ይዤ መንገድ ገባሁ ማለት ነው። ከዛ መጣሁኝ፣ በሰላም መጣሁ። ሁሉንም ቦታ ባህርን በሰላም ተሻገርኩኝ። አባቴ ይህን ሁሉ ሲሆን አያውቅም አዲስ አበባ እንደሆንኩኝ ለስራ እንደሄድኩኝ ምናምን ነው የሚያውቀው። ግን እኔ ወደ ሳውዲ ነበር የመጣሁት። አባቴን እኔ ብዙ ነገር ሆኖ ስንትን ስላለ ብዙ ታሪክ ስለሱ አጠራ አድርገሽ ስላልሽ ነው እንጂ ብዙ ነገር ተሰቃይቷን፣ እኛ ጋር አልቅሷን፣ እኛ ጋር ስቋን እና ደግሞ ወደ በባህር ሄደች ብሎ እንዲጨነቅ ስላልፈለግኩኝ ልክ እሱ አያውቅም። ያወቀው ስልኬ ዘግቶበት ምናምን እንደዚህ በሰው እንትን ሲል ነው የመን ምናምን ከደረስኩ በኋላ ነው ያወቀው ራሱ ማለት ነው። ከዛ ድንበር ስንቆርጥ እንዳሉትኝ ልክ የመጨረሻው አካባቢ ድንበር እየቆረጥን ልክ ጨርሼ ቢያንስ የ30 ደቂቃ መንገድ ላይ የቀረኝ መኪና የምናገኝበት ቦታ ልንደርስ ስንል ማለት ነው። ልክ 30 ደቂቃ ሲቀረን እኔ ደከምኩ ማለት ነው። ደከምኩኝና ከዛ ተነሽ ምናምን ብሎ ደላላዎች ይማታሉና ሊመታኝ ሲል አይ እንዳትመታኝ፣ እኔ እግሬ መታዘዝ አቆመ። እግሬን ማዘዝ እውነትም እግሬን መታዘዙን አቆመ። በቃ እግሬ የሆነ የሰለተ ነገር የለም። ልክ እንደዛ እኔ ማዘዝ ተቸገርኩ እግሬን። ስለዚህ እንዴት ብዬ እሄዳለሁ? እንዳትመታኝ በቃ ብር ተከፍሏን አይደለ እለፈኝ፣ ችግር የለውም ምናምን ነገር አልኩት። እንደዚህ ሆነ ያልኩትኝ። ከዛ ልክ ፖሊሳይን የሆነ ልጅ ይዞ ሊደበርና ውሩር አረጉልኝና የሆነ መጥፎ ቦታ ስለነበረ ማንም ሊጠብቀኝ አልቻለም። ሄዱ ጥለውኝ፣ ሁሉም ማለት ነው። ጥለውኝ ሲሄዱ ብቻዬን ትልቅ ዋሻ ነገር ነው እንደ ወንዝ ነገር ማለበት አጠገቡ እዛ ጥለውኝ ሄዱና እዛ ተኛሁኝ እኔ ማለት ነው። ትኝት ነው ያልኩት እጅ የሆነ እንደ እንትን ነገር እንደ ህልማት እንደምን የሆነ እንቅልፍም አይደለም አስታውሳለሁኝ። የሆነ ይዞኝ ሄደ። ከዛ ልክ መኪና መጫኛ ቦታ ሲደርሱ የሚጭኑትኝ ታጣቂ ያሉ የኛ ሀገር ሆነው እዛ ኦሮሞ ምናምን እንደዚህ ትግሬ እያሉ እንትን ይከፋፈሉ የለ ድንበር ላይ እዛ እየጠበቁ ጠባቂ አሉ። እና እነዛ ማለት ነው እንደ የቆቦ ልጅ ናት። እዛ የሆነች ልጅ እኮ ቀረች፣ የ30 ደቂቃ መንገድ ነው ብዬሻለሁ። የቀረኝ ቀረች እኮ በእናታችሁ ምናምን እንደው ታሳዝናልኝ ምናምን። ሴቶቹም የነበሩ ሴቶች ምናምን እንደዚህ ያወራሉ። እና ከዛ ቀረች እኮ ምናምን ሲሏቸው ልክ የቆቦ ልጆች ነበሩ እና አላህ ይስጣቸው ሁለቱ ሆነው መሳሪያ ይዘው አይ እኛ እናመጣታለን፣ እዚህ ደርሳ የ30 ደቂቃ መንገድ ደርሳ እንዴት ታልኳታላችሁ? እንዴት ቢያንስ ብታዝሏትኝ መንገዱ ያን ተራራውን አልፋ መጥታለች። እንትን ነው ተጋግዛችሁን በመገድፏት እና ብታዝሏት ለ30 ደቂቃ እንዴት ታልፏታላችሁ? የሀገራችሁ ልጅ አይደለችም ምናምን ብለው ከዛ እነሱ ልጆ ይመጡና ልክ ስሜን ነግረዋቸዋና ስሜን ሲጠሩኝ የሆነ እንትን የጠራሽ ነገር የለም በህልም ሆነሽ ምናምን እንደዛ አይነት ስሜት ነበር የተሰማኝ። እና ልክ ከራሴ ቀጥ ስል እየጠሩኝ ነው ከታይ ሆነው ከዛ እንዴት ይጠሩኛል ከታውቆኝ ነው ብዬ አቤት አልኳቸው። ስላቸው ውሃ ይዘዋን፣ ወተት ይዘዋን፣ ኩብዝ ይዘዋን ተቀልሽ መጥተው እንትን አሉኝ ማለት ነው። እዚህ ደርሰሽ እንደው በግድ በትቢት በልህም ቢሆን እንዴት ትቀሪያለሽ ቢያንስ ምናምን አሉኝ። እኔ እግሬ መታዘዝ አቆመ። ምን ላርግ? እንዴት ብዬ እግር ካልታዘዘ ምንም መሄድ አይቻልም ምናምን። ከዛ ልክ ምግቡን እንደዚህ ስቀምሰው ሲሰጡኝ ማለት ነው ላይ ኦባ እንደያዘው ሰው ማለት ነው አንቀጠቀጠኝ። የሆነ ሼክ አረገ ሰውነት ማለት ነው አንቀጠቀጠኝ፣ በጣም አንቀጠቀጠኝ። ብላ ከዛ ወንዝ አለ ይዘውኝ ወረዱና ከነ ልብሴ ውሃ ነከሩኝ። ወንዙ ላይ ማለት ነው ውሃ አለ የሚሄድ ውሃ፣ ወንዝ ላይ ውሃ ነከሩኝና
ከዛ ወደዛ እንሄድልሻለን ሌላ ልብስ ቀይሪ ምናምን አሉኝ። ውሃ ከነከሩ በኋላ ነው ራሴን እንደገና ያኔ እንትን ማድረግ አንደርስታንድ ማድረግ ጀመርኩኝ ምናምን እና ከዛ ይዘውኝ ቀስ አድርገው እያዘሉም እያሉም ያው ሰውነቴ እንትን አለ ውሃ ሆነ። ምግቡንም ስቀምስ እዛ መኪና መጫኛ ቦታ ደረስን ማለት ነው። እዛ ደረስን፣ መኪና መጫኛ ቦታ ደረስን፣ አደረሱኝ። እዛ አደርን፣ መኪና ተጫነ። እዛ መኪና ተጫነ፣ ሪያድ ገባን ማለት ነው። ተጭነን 10 ምናምን ሰዓት በመኪና ተጉዘን ነው። መንገድ ላይ ያቆማሉ፣ የሆነ ኬላውን በእግርሽ ነው የሚያሳልፉሽ ምናምን። ልክ የ3 ሰዓት የ4 ሰዓት መንገድ ነው ቀጥታ አስፋልት ብትመጪ፣ ግን ወደ 12 ሰዓት ምናምን ጨርሰን ሪያድ ከተማ ገባም ማለት ነው። እኔ እነግርሻለሁ እዚህ የሆነ ቤተሰብ ሰርቶ ክፍያ ነው የመጣሁት። ሁሉንም ከእንትና ሶማሌ ጀምሬ ማለት ነው። ከሶማሌ ጀምሬ ልክ እዛ ስወጣ ልጄን ለአያቶቿ ስሰጣቸው ራሱ የሆነ እጄ ቻው ልሄድ ነው ምናምን ስላቸው አንቺ በሽተኛ ነሽ ለምን እንዴት ነው የምከጁ አውል ልጅሽን አትነጥያት ካንቺ ለምንድን ነው ምናምን ብለው እዛ የልጁ ቤተሰቦች ራሱ እኔ አቅፈው በቃ ቻው ይሉኛል ምናምን ብዬ ጠብቄ የሆነ አንሾፉብኝና ነው የወጣሁት። እዛና ትቢት በቃ ትቢት እንትን ብሎኛል። እንዴት እንደዛ ይሉኛል ልሄድ ነው እያልኳቸው እናት ብትሆን አቅፋ አልቀሳ ልትሸኝ ትችላለች። እንዴት ነው አደርሽም አይሆንም የሚሉ ብዬ በጣም ተናድጄ ስለሆነ የወጣሁትኝ። ከዛ ልክ ሪያድ ስገባ ወደ ቤተሰቦች ሳይሆን እንደዛ ላሉ ለሱ ቤተሰቦች ነበር መደወል የመረጥኩት እኔ ማለት ነው። ሪያድ ስገባ ገና እኮ ምንም እንትን ያለ ነገር የለም። ግን ሪያድ ገብቼ ደወልኩና እኔ አላህን አምኜ ስለወጣሁ ገባሁኝ። አልሐምዱሊላህ። ግን እኔ አቅፋችሁ ትሸኙኛላችሁ ብዬ ነበረ ያለቀስኩ። ስለቅሱ አስታውሰዋለሁ። ቻው ብለው ስላልሸኙኝ ምናምን ማለት ነው። ቻው ስላላሉኝ ስላላቀፉኝ የሆነ የሸኘኝ ሰው ስለሌለ እዛ የወጣሁበትኝ ስሜት በጣም ከባድ ነበረ። አይሆንም ምናምን ብለው ተስፋ ስላስቆረጡኝ በሽተኛ ስለሆንኩኝ በጣም ስሜታዊ ነበርኩኝ። አቅፎ ቻው የሚለኝ ሰው ፈልግ ነበረ የሚገርምሽ። እና የሆነ ቻው እያልኳቸው እነሱ እንዴት ትሄጃለሽ አይሆንም እዛ አዲስ አበባ ደርሰሽ ትመለሽ ምናምን የሆነ ሌላ ነገር ፈልጌ መውጣት ፈልጌ ምናምን ስለመሰላቸው የሆነ ሌላ ስም ነው እንደውም የሰጡኝ። እና አስታውሳለሁ እስከ መናኸሪያ ስሄድ ቻው ብያቸው ያለቀስኩት ለቅሶ መቼም አልረሳውም። ሪያድ ስገባ ለአባቴ አይደለም የደወልኩት፣ መጀመሪያ ለእነሱ ነበር የደወልኩት። ደወልኩና ገባሁ እኮ እዛ ሪያድ የሚባል ከተማ ገባሁ አልኳቸው። ከዛ አሪፍ ምናምን እንደገና አንቺ እኮ የዋህ ነሽ እንዴት አትገቢ ትገቢያለሽ እንጂ ምነኝ ቴን ፈላጊ አበባ እጣ ደርሶሻል ብር አስገቢ ያሉ እውነት ነው እንዴ? ጅለሽ የምን እጣ መቼ የወጣ እጣ ነው? እንደገና ደግሞ እጣ የሰክሰስ እጣ ሲወጣ ከመቼ ጀምሮ ብር የምታስገቢው? የምን ብር? ያው እንዳንቺ አይነቷን ሰገጤ ነው እያገኙ እየጋጡ ያሉት ሌቦች። ሂጂ ተበል ጅል ሀቢባ እጣ ወጣ ብር አስገቢ ያሉ ደረሰሽ ዝም ብለሽ ትረከቢያለሽ። 5 የምትከፊው ነገር የለም። ስንት አይነት ጅል አለ በእናታችሁ። ስንቱን እንደው ተቆጣጥረን አድነን እንችላለን። የምን እጣ ነው የሚወጣው? አደባባይ ላይ ለዓለም እያየ የምን እጣ መቼ ወጥቶ ነው? እጣ ወጥቶልሻል ብር አስገቢ ያሉኝ ላስገባው የምትይው የምን ብር ነው የምታስገቢው? እጣውን በ2000 ብር በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እጣውን ትቆርጫለሽ። ከደረሰሽ በነፃ ቤቱን ትረከቢያለሽ። ያለኔ ጃንዳንተስ መች እንደሚሰለጥን አላውቅም። ይቅርታ ቀጥ ሶሪ በጣም ሄዳ እንዳትበላ ብዬ ነው ቶሎ ላድናት ብዬ ነው። ይቅርታ ችግር የለም አብሽር አብሽር ችግር የለም። እና ሪያድ ገባሁ እንደነገርኩሽ ስራ ጀመርኩ። 4 ወር ሰርቼ ዳይን ከፈልኩ። የዛኔ ጥሩ ጊዜ ነበረ፣ ቆንጆ ጊዜ ነበረ። ስራ እንደፈለግሽ ነው፣ ደሞዝ አሪፍ ነው። 4 ወር ሰርቼ ነው እዛ አንስቼ ኢትዮጵያ አንስቼ ሳውዲ የገባሁበትን ብር የከፈልኩት 8000 ሪያል ነበረ። 4 ወር ሰርቼ ነው ከፈልኩኝ። እንደነገርኩሽ እህቴ መጨረሻዋ እህቴ በሽተኛ ናት፣ ታማሚ ናት እና እሷን ወደ ማሳከም ነው የሄድኩትኝ። ከዛ በኋላ ማለት ነው እሷን እየሰራሁ እያሳከምኩኝ ምናምን
ወደ 2 ዓመት 3 ዓመት ሰራሁ። እየሰራሁ እሷን አሳክማለሁ። ቤተሰቦችን መቀየር እሷን እያሳከምኩኝ ምናምን የነበሩበት ቦታ ላይ አይደለም አልሐምዱሊላህ። ከዛ እሷ እየታከመኝ በጦርነቱ ጊዜ ሲገቡ ጅንታዎቹ አጋጣሚ ከኛ ቤት ገብተው ብር ትንሽ አገኙና ሌላ ብር አምጡ ብለው እህቴንና ታላቅ እህቴንና እሷን በሽተኛ የቱን እህቴን ሲደበድቧትኝ ራሷን ከግርግዳ ጋር አጋጯት። በእርግጫ ሲሏት ትንሿን እህቴን ማለት ነው። እዛ ልክ ጦርነቱ ሲወጣ ተነገረኝ ለእኔ ታማ ምናምን። በጣም ነው የምወዳት ሀቡ። በቃ እንደ ልጅ በህፃንነቴ አዝዬ አቀፌ ሽንቷን ምኗን ጠርጌ ስላሳደግኳትኝ ልጅ ወልጃለሁ። ከልጅሽ እና ከእህትሽ ስሜቱ ለማን ያደላም ብትይኝ ለእሷ ለእህቴ ያደላም ማለት ነው። በጣም ነው የምወዳት። በቃ ድምጿን ካልሰማሁኝ ያመኛል። በቃ ስደት ከጀመርኩ ጀምሮ ማለት ነው። ከዛ ልክ ጦርነቱ ወጥቶ ስልክ ሲሰራ እሷ በጣም ታማለኝ እንደዚህ ተመተታ ታማለኝ የተባልኩ ማለት ነው። ራሷን ግርግዳ ጋር የስሚንት ሆኖ ግርግዳው እና በከስክስ ሲረግጧትኝ ራሷን ሲመታትኝ በቃ ታማ ሆስፒታል ነው ያለችው ተባልኩኝ። እዛው ቆቦ ማለት ነው። ከዛ ከቆቦ ሆስፒታል አስወጥቼ ከወልዲያ አስወጥቼ ደሴ አስገባኋት። ሆስፒታል ትድንልኛለች ብዬ ያላየሁት መከራ አልነበረም። እሷ ግን አንድ ቃል የምትለኝ እኔ እንደ እናቷ ስለሆነ የምታየኝ ነይ ቶሎ ነበር የምትለኝ ማለት ነው። ነይ ቶሎ በአዲስ አበባ አልደረስሽም አልመጣሽም ትለኛለች በደወልኩ ቁጥር። ምግብ አልበላም ስትላቸው እኔ ጋር በቪዲዮ ሲደውሉ እኔን እያየ ትበላለች ማለት ነው። እዛ ምግብ አልበላም ስትላቸው የሰው ደም ያስፈልጋል ተብሎ የሰው ደም ነበረ የምትወስደው፣ ደም እየገዛሁ ማለት ነው። ከዛ መጨረሻ ላይ አጋጣሚ በጣም ስትልባቸው አውጥተው ወደ ቤት ይዘው ሄደዋል። ለካ እኔ አላውቅም ሆስፒታል እንዳሉ ነው የማውቀው። ገጠር ነው የምሰራው፣ ገጠር ነው ሂጅ የምሰራው። ሸበካ ሰዎቹን ክፈቱልኝ እያልኩኝ ከጀዋላቸው ነው የምገባው። ሸበካ ላይ አይሰራም። ሸበካ የለበትም ቦታውና እሷን ለኔ የሉም ሁሌ ነው የሚገቡት ለእኔ ሲሉ ማለት እሷም አንቱ ዛሃራ ምናምን እንደዚህ ስለምትላቸው ገብተው ያገናኙኛም ማለት ነው። በቃ እኔን ካላየ እሷም እኔም ካላየኋትኝ ከዛ እንደዛ የዛኔ የለችም ኦንላይን እህቴ አልገባችም። ለምንድነው የማገባው እያልኩት ስጨነቁ አልኩኝና ያጎቴ ልጅ አለ ደውዬ እባክሽ ካርድ ካለሽ ከስልክሽ ደውይና በቀጥታ መሆነው ነው ዛሬ ኦንላይን ያልገቡትኝ እባክሽ ጠይቂልኝ አልኳትኝ ማለት ነው። ከዛ ልክ እሷ ስትደውል ለካ ወደዛ ይዘዋት ሄደው እዛ ህቤት ስደርስ ህይወቷ አልፏል። ታውቂያለሽ አርፋለች። ለእኔ ግን ምን ብላ ነገረችኝ? ያቺ አጎቴ ልጅ ደህና ነን ኔትወርኩ እምቢ ስላለን ነው ብለዋል። እሷም ደህና ናት ብለዋል አለች። መጥታ ለእኔ እንደት ብላ ትንገረኝ? ገጠር ስለሆነ ያለሁትኝ ሰው የለም ካጠገቢ ምናምን ያለንን እኔና እሱ ያለንን እንትን ታውቃለች። እና ያቺ አጎቴ ልጅ እንደት ብላ ትንገረኝ ማለት ነው። ከዛ ልክ እኔ ቃልቤ ተጨነቀ፣ አቅሌ ተጨነቀ። ሳላገኛት ስለማሉት ሆስፒታልም ስለነበረኝ በቃ አቅሌ ተጨነቀ። መሄድበት ጠፋኝ። እንዴት አይገቡም? አሁንም ክፈቱልኝ እያልኩ ገባለሁ፣ አሁንም ክፈቱልኝ እያልኩ ገባለሁ። የሉም ኦንላይን። ከዛ ኦንላይን የሉም። መጨረሻ ላይ መጠራጠር ጀመርኩኝ። በኋላ አደረ ሳይገቡ ማለት ነው። በሁለተኛው ቀን በጣም ተጠራጠርኩኝ። እንዴት እዛ ደሴ ነው ያሉት? እንዴት ሸበካ የለም ትላለች? አለ ኔትወርክ ለምንድን ነው ምናምን ሌላ ሰው ስጠይቅ አለ ኔትወርክ ሸበካ አለ እኮ ምናምን ይሉኛል። እንደዚህ ደሴ አይደላችሁ እንደ ቆቦ አይደላችሁ እንደ እያልኩ ጽፋለሁ በማውቀው ሰው ሁላ አረነና አለ ይሉኛል። ከዛ መጨረሻ ላይ በየሀገሩ ስደውል በየቦታው ስደውል አማራጭ የለም። የአረቦችን ቁጥር ተቀባብለው ደውለው ይዛችኋት አምጡልን፣ የአበሻ ሰዋት ምናምን አይገባበትም ቦታው፣ እነሱ ናቸው የሚወስዱኝ የሚመልሱኝ ወደ ከተማ ማለት ነው። እዛ አንጧት ሲሏቸው ሐሙስ ነው እንግዲህ የተፈጠረው ማስገኘ ነው። ሐሙስ ነው የሚመቸን ነው። ከስራ መልስ ሐሙስ ማታ ይዘናት እንመጣለን እንጂ ከዛ ወደዚህ አበደን ብለው ስልክ ዘግተውባቸዋል። እንግዲህ ወደ ኢጃዛ ቤት ለማምጣት ማለት ነው። ከዛ እኔ ደግሞ አቅሌ ሲጨነቅ በቃ በሁሉም ቤተሰብ በተባለ ስልክ ደውላለሁ፣ እዚህም ኢትዮጵያም ማለት ነው። ወለ እየገባሁ መጨረሻ ላይ አንዱ ሆኖ ነብሴ ማርካ የሚላት እንንገራት ምናምን ይሉና መጥተው በመስመር ሁሉም ተሰብስበው በጉሩፕ ነው ማለት ነው። እዛ እንግዲህ ዝሮ ምንም አማራጭ የለም። የስደት ትርፍ ይሄ ነው። በቃ እሷ አርፋለች እንግዲህ ምናምን አለኝ። ወላሂ ሰማይና መሬት ተደባለቀብኝ። ሀቡ እንደዛ ብለው ቀለል አድርገው ሲነግሩኝ
የመጨረሻ እኔ እንጃ አላውቅም የት ልሆን የት እስቃለሁ ደግሞ እዛ ደግሞ እንደ እብድ አደረገኝ ማለት ነው። ምንም የምናገረውን አላውቀው ከርከር ብዬ እስቃለሁ። አትዋሹ ምናምን እላለሁ። እብድ ሆንኩ እብድ። እዛ ሰዎቹ ይደናገጡና ኧረ እሷ እንደዚህ ሰው ቢሞት እንዲያትሆን የሆነ ነገር ለክፋታን ይሉና አናመጣም ብለው የነበረውን ይዘውኛ ዳራቸውን ሪያድ መጡ ማለት ነው። ከዛ በቃ ተስፋ ቆረጥኩኝ። እንዴ በጣም ነው ተስፋ የቆረጥኩትኝ። ለምን እንዴ ብር ያድናታን ብዬ ብር እያሳደድኩኝ ነው የተወለ እያለችኝ ሳላያትኝ በቃ እሷም እንደጓጓች እኔም እንደጓጓሁኝ ሄደች እሷ ታውቂያለሽ ሄደች እሷ። ከዛ በቃ ተስፋ ቆረጥ በቃ ሪያድ ከተማ መጥቼ ተስፋ ቆረጥኩኝ። በቃ የሆነ አላማዬ የወደፊት አላማዬ ጥፍትፍትፍት አላብኝ በቃ አለ አይደለ ተስፋ ቆረጥ አደረኩኝ። ከዛ የሆነ ቦታ ሱቅ ምናምን እንደዚህ ሀዘኑ ሲያልቅ ምናምን እዚህ እንትን ስትራሃት ይዥና በስትራሃ ምናምን ነው ለቅሶ ሰው የሚመጣው ቤት አይደለም። ስትራሃ ያዙ ያጎቶች ልጅ ነበሩ የሰፈር ልጅ መጥተው ምናምን እንደዚህ ለቅሶ አለቀና ሱቅ ምናምን እንውጣ እስቲ ለአንቺም ጥሩ ነው እስኪ 24 ሰዓት ማልቀስ ምናምን ብሎ ይዘውኝ ወጡ። ስንወጣ ሾርጣ አገኘን። ሾርጣ ሲይዘን የሆነ ብር የሚፈልጉ ነበሩ ሾርጣዎቹ። ብር ሰጥሻቸው አልፎሻን በቃ። ከዛ እነሱ ብር ሰጥተው እንትን ሲሉ ይሄ ሾርጣው መኪና ሂጅ ገባሁለት። በሩን ከፍቶ ትገቢያለሽ ብር ሰጭኛለሽ ማለት ሂጅ ገባሁኝ እኔ መኪናው ማለት ነው። እነሱ እኮ እየሄዱ ነው ጥሎኝ። ኧረ እባክሽ የት ሆነ ብር ስጩና እኔ ቶሎ እያሉ ብር ይዣለሁ። ግን ተስፋ ስለቆረጥኩ የዛኔ አይምሮ ሌላ ቦታ ስለነበረ እዛ ተነስቼ እዛ ሾርጣ መኪና ገባሁኝ እና ተነስቼ ኢትዮጵያ 1 ወር ታስሬ እስር ቤት በቃ የሌለ ሳማረር የሌለ እስር ቤቱ እነሱ ሲታዩ ሃይላንድ ደረድም ነበረ። ግርግዳ መታለሁ በሃይላንድ አላስተኛም ነበረ። እዛ ሁሌ ሾርጣዎች መቶ ለብቻ ያስሩኛል መልሶ ያስገቡኛል ከሰው እብደት በቃ በ1 ወር ማለት ነው አበድኩኝ በዛ ምክንያት። ከዛ የሆነ ሰዓት ላይ ልንወጣ አካባቢ እስር ቤቱ የሆነ የአየር ማረፊያ ልጅ በኛ ወደ አላማጣ መሄጃ አየር ማረፊያ የሚባላል የዛ ሀገር ልጅ መጠታ ገባች። ስትገባ ፊቷ ምናምን እንደዚህ ተልጧን ይደማን ፊቷ እሪት ላይ ምናምን ይዘዋት ገብተው ያጎቶቿ ልጅ ምናምን እሪት ላይ ምናምን ምን ሆና ነው ብዬ ጠጋ ብዬ ሂጅ ምን ሆና ነው ምናምን ስላቸው ኧረ ድሮን ወድቆባቸው በጦርነት ጊዜ ቤተሰቦቿ ሀታ ክርስትና እናቷ እንኳን አብራ እንግድነት ዳ ቤተሰቦቿ ሙሉ ቤተሰቦቿ አልቀውባት አሉኝ። ከዛ ሙሉ ቤተሰቦቿ አልቀውባት ሲሉኝ የዛኔ ወደ ራሴ ለመመለስ የረዳኝን ነገር ሀቡ እዚህ ላይ ማለት ነው እንደገና ወደ አላህ ተመለስኩኝ። ይስ በቃ እሷ ናት የሞቴ ቪዲዮዎችን አልሐምዱሊላህ ብዬ ለምን አልተቀበልኩም እሷ ሞት ምናምን ማለት ጀመርኩ። በእሷ ሞት እኔ በእሷ ልጅ እኔ መጽናናት ጀመርኩኝ። እንዴት ሙሉ ቤተሰቦቿን እልቅ ብለውባት አባቷ፣ እናቷ፣ ወንድሟ፣ እህቷ የክርስትና እናቷ ሳትቀር አንድ ላይ አልቀውባት ማለት ነው። ከዛም መጽናናት ጀመርኩኝ እኔ በዛች አንድ ሙባረክ ምን ሆነ ምን ሆነ ሙባረክ ምንም አልሆንኩም። ሰላም ነኝ አቡዬ። ብስሚላ ሙባረክ ሙባረክ ብለው ሲጽፉ ደነገጥኩ እኮ። አይ ሰላም ነኝ ሰላም ነኝ። እንትን በቃ ጉዳይ ይዘሻል። የነፍስ ጉዳይ ሲሆንብኝ ነው። አይ ዝም ብለን ታሪክ ነው እየሰማን። ኦኬ ታሪክ ከሆነ በቃ 1-2 ጉዳይ አለኝ። ተባብረን እንትን ብናደርግላት ብለን ነው። አንድ ልጅ የሆነች ልጅ ሳውዲ አረቢያ ላይ ታግታ ካለ ከመጣችሁ ጻፉልኝና አስገባችኋለሁ። ሳውዲ አረቢያ ላይ ታግታ 2 ዓመት ማለት ነው። ጦቃይ ሰርቶባት ምናምን ሲሄድ ምን እንግዲህ ምን ልንገርሽ ብዙ ነገር ተሰርቶባት ራሷ እኔ ቤት ገብታ አስገብቷል ማለት ነው። 4000 ሰው ምናምን ደነገጥኩ እኔ። ሴጣኑ ስለ ልጅቷ ይናገራል። ወላሂ በጣም ታሳዝናለች። ጋይስ ቅድም ያ ማን ነው ሀዋ ነው ምናምን ያለችው ልጅ እንዳትሆን ሀዋ ናት። ሀዋ ነው ስሟ አላውቅም። ቆይ ሲጽፍልኝ ያስገባዋለሁ። ማነው ስሙ? እሺ ሞዴሬተር። አንዷ ደግሞ ሳውዲ አረቢያ ላይ እኔ እዚህ ጋር የወሎ መብረቅ አጋጣሚ ከሰማ